መሀል ላይ ጌድ ማድረግ የሚፈልገው ነገር አለ። ጀስት ፖለቲክስ ብዬ ነው ማምነው እና ከዛ አንጻር ነው ኤሪምነት የተቃውሞ አይመስለኝም። ሁለቱንም ትክክል ሁለቱንም ትክክል አይደለም ብሎ ማለቱ ተከትለህ ነው አንተ እሱ ትክክል አይደለም ብለህ የምትለው። አንዱን ማጽደቅ አንዱን መኮነን አለበት ነው የምትለው። በጣም ለመኮነን እኮ ጳጳስ መሆን ያስፈልጋል እኮ ታውቃለህ። ስለዚህ ጳጳሱን የተናገረው ደግሞ መናገሩ ትክክል አይደለም ወደሚለው ያመጣናል አይደል? የሚይ ኦኬ ስጋዋን በዕለተ ዓርብ የተቆረሰው የማርያም ስጋ ነው፣ የፈሰው የእሷ ደም ነው፣ የምንበላውና የምንጠጣው የማርያም ስጋና ደም ነው ብሎ ያሉት ጳጳሱን መቃወም አይችልም፣ መኮንን አይችልም ማለት ነው። ያስኬዳል። በእርግጥ እሱ ኮናኝም እንኳን ባይሆን አንዱን ሊቃወም አንዱን ሊደግፍ ይገባል። እንዳልከው ሁለቱንም ነው አይ ቲንክ በመቃወም ደረጃ ወይ እንዴት ነው መቃወም ነው ብለህ የምንለው? ብፁዕ አቡነ ገብርኤልንም ተቃውሟል፣ የእነኝህንም ተቃውሟል ነው የምትለው? ሁለቱንም ላሰማ ሜይ ቢ ኦኬ፣ አዎ እንከፍተዋለን። እሺ ማሰማት እንችላለን። ወገኖች ሰላም ይበሉና ወደዛው እንሄድበታለን። ቤኒ ሰላም በል ወንድም። እሺ ቅዱሳን እግዚአብሔር ቤተሰቦች እንዴት ናችሁ? ጌታ ጸጋና ሰላም ይብዛላችሁ። ቅድም እኮ ኤርሚ አይ ቲንክ አቋርጦ ያወረደህ መስሎኛል። እንደዛ ነው ያደረገው? ሄት ስፒች በጣም በኃይለኛ 3 ጊዜ መጣብኝ ስትራይክ። በቃ እስኪ አሁን የእኛ ሰዎች ደግሞ ትንሽ ስማቸውን ምናምን መጠራራት ይፈልጋልና 1-2 ደቂቃ ስጠኝና አንዴ ስም እየጠሯቸው ሼር ኮፒ ሊንክ እንዲያደርጉ እናድርግ። አሁን ጥሩ እየሄደ ነው። 7000 ምናምን ነገር አርሰውታል። እኔ ሰላምታይን እስክጨርስ ቤተሰብ አንድ ጊዜ 10,000 ይግባ፣ አንዴ 10,000 ይግባ። ሁላችሁም የፈጠነ ሼር አድርጉት። እንደምትሰሙት ይኸው በጣም በጣም ሄት ስፒች እያደረጉ ሪፖርት እያደረጉ ነው። እኛ ደግሞ ማድረግ የሚጠበቅብን ሼር ነው እና አሁን ቁጥሩን ቀይሩት። ሁላችሁም ሰዎቻችሁም እያንዳንዳችሁ ሼር አድርጉት። ይህንን አካውንት ሁላችሁም ሼር ኮፒ ሊንክ፣ ሼር ኮፒ ሊንክ፣ ሼር ኮፒ ሊንክ እያደረጋችሁ በጣም አሪፍ 8,000 ያገባችሁት በአንድ ጊዜ። እነ መሲ ጌታ ይባርካችሁ፣ እነ ስንዱ እግዚአብሔር ይባርካችሁ። ሼር እያደረጋችሁ ያላችሁ ለታ መሲ ድጋሚ ሁላችሁም ጌታ ይባርካችሁ። ሼር የምታደርጉ ማለት ነው። አብረን እያገለገልን መሆኑን እኛም ሴንስ የምናደርገው የእናንተ ሼር ማድረግ በመታዘዝ ሲቀጥል ነው ማለት ነው። ዚኮ እግዚአብሔር ይባርክ። ደስታ ጽዮን ነው ደስታ ማነህ? ደግማ አድርግ እስኪ ስምህ አለፈኝ። ሊያና እግዚአብሔር ይባርክሽ። አቡነ ዘበርጋ እግዚአብሔር ይባርክ። ዶክተር ምስጋኑ እነዚህ ሁሉ አሁን ሼር እያደረጉ በአንድ ገና ስማቸውን ሳልጨርሰው 10,000 ሊያገቡት ነው። አየህ ስማቸውን መጥራት ምን ያህል እንደሚያስደስታቸው። ለምን በቃ አብረው እያገለገሉ ነው፣ እንዲታወቅላቸው ማገልገላቸው እንዲሰማቸው እያገለገልኩ ነው እንዲሉ ይፈልጋሉ። እና ጌታ ይባርካችሁ። ማሙሽ ቶማስ ተቀላቅላችኋል ሁላችሁ። ያው አውርቼ ሳልጨርስ 10,000 ያገባችሁት እንግዲህ ማደግ አለበት ማለት ነው። ወደ 15,000 እኔ እጠቀማለሁ ያልኩት 3 ደቂቃ ነው። ገና 1 ደቂቃ ነው ያወራሁት። እጠቀማለሁ ያልኩት 3 ደቂቃ ነው። ጌታ ይባርካችሁ። እየታዘዛችሁ ያላችሁት በአንድ 11,000 ያደርሳችሁታል። ዛክ ሁካ እግዚአብሔር ይባርክሽ ወይ ይባርክ። ኬፋ የኛው ኬፋም ሊሆን ይችላል ወይም ወንድማችን ሊሆን ይችላል። ጌታ ይባርክ። አበባ እግዚአብሔር ይባርክሽ። ካሌብ ተቀላቅሏል ሼር በማድረግ የሁላችሁ ትሩዝ በቃ እናንተ ጌታ የባረካችሁ እጃችሁ እናንተ ለዚህ ተቀብቷል ማለት ነው። አብሮ ለማገልገል ተቀብቷል፣ ሼር ለማድረግ ተቀብቷል። እና ጌታ አብዝቶ ይባርካችሁ እየታዘዛችሁ ያላችሁ ወንድሞችና እህቶች። ዮኒ ኧረ ስምን ሳልጠራማ አላልፍም። መሲ እግዚአብሔር ይባርክሽ። መሀሪም እያደረገ ነው። ሊያና ደገመችው። አሁን ተናግሬ ሳልጨርስ 2ኛ ደቂቃ ላይ እግዚአብሔር ባርካችሁ። ሌላም ነገር እያደረጋችሁ አዎ ድምፅ እየሰማን ነው። እንደዛም ቀጥሉ። ቤቱ ላይ ይሄ እንትን ጥቁር ካበራ ልብ ምልክቱን እሱን ተጫኑ። ፋሚሊ ሁኑ፣ የቤተሰብ ልብ ቅርጿን ማለት ነው። እሱንም እያበራችሁ ቀጥሉ። ቤዛ እግዚአብሔር ባርካችሁ። ቴንክ ዩ እየታዘዛችሁ ላላችሁ። ሳሙኤል ቴንክ ዩ። ጊፍት የምትሰጡ ሰዎች የቲክቶኳ ምልክት ምንድን ናት?
እቺ ከላይ የፋሚሊ ማለት ነው ልብ ምልክቷ ኖ ላይ ኖ አንተ ኖ አይደለችም። ከታች አለች አንድ የቲክቶክ ሰጡ ወደ እሷ ቀይሯት። የሆነ አንድ ኮይን ነው የምታወጥ፣ አንድ ኮይን ነው የምትሸጠው። እሷ እንትኑ የቲክቶክን እንትን ቫልዩ ይጨምረዋል በጣም። ትልልቅ ጊፍት አትስጡ። በቃ ሰምታችኋል ሁላችሁም፣ ወደዚህ ቀይሩት እሺ። የቲክቶክ ጄ ምልክቷ ያለችበት እሱን እየተጠቀማችሁ እስኪ አካውንቱንም ያው ተደማጭነት ተደራሽነት እንዲኖረው ነው፣ ሌላ ነገር አይደለም ጋይስ። ቤተሰብ ይሄ ይገባችኋል ለእናንተ። ሼሮንም እያደረጋችሁ 15,000 ሊሞላ አሁን 5 ነጥብ ይቀረዋል። 5 ነጥብ ይቀረዋል። ጌታ ይባርካችሁ። ቴንኪዩ ሳራ ሻሎም እያደረጋችሁ ታዛችሁ እያደረጋችሁ ያላችሁ ማለት ነው። እንደዚሁም ደግሞ ካሌብ አሁንም ተቀላቅሏል። ካሌብ ጌታ ይባርካችሁ። ዮ ኤክሶ ኤክሶ ጌታ ይባርክ ወይ ይባርክሽ። መቅደስ ጌታ ይባርክሽ። ስንዱ ጌታ ይባርክሽ። ወንዶችን ብቅ በሉ አንዴ። ግሬስ ጌታ ይባርክ። ያው ግሬስ ጸጋ የሁለቱም ስም ነው። ይባርክሽ ወይ ይባርክ። ስንዱ እንደገና ግሬስ እየመጡ ነው። አሁን 20 ሺህ ልታስገቡት መፍጠን አለባችሁ ማለት ነው። እንደተባለው ደግሞ አካውንቱ አካውንተብል እንዲሆን ማድረግ ትችላላችሁ፣ ይጠበቅባችኋል ሁላችሁም ማለት ነው። እኔ ራሴ ቀዩ ጥቁር በርቶብኛል። እሱን ራሱ ሜምበርሺፕ ማብራት አለብኝ፣ አበራለሁ አሁን ጀምሬ ማለት ነው። ኦኬ ሁላችሁም ይሄን እያደረጋችሁ እንቀጥላለን። ታዘዛችሁ ያላችሁ ጌታ አብዝቶ ይባርካችሁ። መልካም ነገር ነው እያደረጋችሁ ያላችሁት፣ ለእናንተም ጥቅም ነው ማለት ነው። ለእናንተም ጥቅም ነው። ለምን እያገለገላችሁ ነው። ጌታ ይባርካችሁ። 16 ሰዓት ደርሳችሁታል። ደቂቃዬን ጨርሻለሁ። 1 ደቂቃ ነው የቀረኝ። ሻሎም እስካሁን እያደረገች ነው። ጆ እያደረገ ነው። ሴንቲ እየላከ ነው። ሳባ ሼር እያደረገች ነው፣ እየላከች ነው። ጌታ ይባርካችሁ አብዝቶ ጌታ ይባርካችሁ። የተወደዳችሁ ይሄንን ማድረግ አታቋርጡ እንላለን። እንግዲህ ያው ከዚህ የሚመጣላችሁ ኢንፎርሜሽን ወይም የሚሰጣችሁ የምንወያይበት ለውይይት የሚመጡ ነገሮች እንዲሁ ዝም ብለው አይመጡም። ያው ዋጋ ተከፍሎበት ነው የሚመጣው ማለት ነው። እንደምታውቁት ደግሞ በጣም ትግል እያደረገ ያለ ወንድማችን ኤርሚ፣ ብሩኬ፣ ሜሎሴ፣ ትዝታው፣ ዳኒ በጣም ብዙ የእግዚአብሔር ቤተሰቦች አሉ ትግል እያደረጉ ያሉ ማለት ነው። ትዳራቸውን፣ ኑሯቸውን በቃ ይህንን ሁሉ መስዋዕት አድርገው ስራቸውን መስዋዕት አድርገው እያደረጉ ያሉ ማለት ነው። እና እናንተ ደግሞ ይህንን ሼር በማድረግ ማበረታታት አለባችሁ። ጌታ አብዝቶ ይባርካችሁ። ጠቃሚ ኢንፎርሜሽን ነው ብላችሁ ስታገኙ ቶሎ ወደ ኤርሚ መላክ ትችላላችሁ። እንደዚሁም ወደ ሌሎች ወንድሞች ጋር ማለት ነው። እንዲህ የላካችሁ ቶሎ መጋለጥ የሚችሉ ነገሮች ማለት ነው። በተለይ ወቅታዊ የሆኑ ጊዜያቸው የቆየ ምናምን ሳይሆን ወቅታዊ የሆነ ኢንፎርሜሽን በምታገኙ ጊዜ ሼር እያደረጋችሁ በኤርሚ አካውንት እንዲሁም በብሩኬ አካውንት በዳኒ አካውንት በሌሎችም አካውንት እንዲህ እያደረጋችሁ ትብብራችሁን ቀጥሉ። አሁን 18 ሺህ አድርሳችሁታል። ጌታ ይባርካችሁ። 20 ሺህ ሲሞላ እነ ኤርሚ ይጀምራሉ። 19ኛው ሺህ ላይ እኔ ምን እላለሁ? ሰላምታዬን ጨርሼ እቋጫለሁ፣ ለኤርሚ እሰጣለሁ ማለት ነው። 18.3 ነው ያለው። አሁን ቶሎ የፈጠነ 4 አግብታችሁታል። 18.5 እያላችሁ ሂዱ እና 19 ይገባል። 18.5 ደርሷል ማለት ነው። እና ይህን ስታደርጉ እናንተም ደስ እያላችሁ እኛንም ደስ እያሰኛችሁ ነው። ይኸው እንዲያገለግሉ ወንድሞቻችን ብርታት እየሆናችሁ ነው ማለት ነው። ምርኩዝ እየሆናችሁ ነው ማለት ነው። እኛም አለን ከጎናችሁ እያላችሁ ነው ማለት ነው። እና ጌታ አብዝቶ ይባርካችሁ። 18.9 ገባና ልክ 19 ሲል ሰላምታዬን እጀምራለሁ። ከዛ ኤርሚዬ ይቀጥላል ወይ እህታችን ወጋየሁ ትቀጥላለች። 19 ገብተዋል እንግዲህ እሺ 20 ያስገቡት። እሺ ሰላምታዬን እስከጨርስ ድረስ እዚህም ታችም ያላችሁ ወንድሞች የእግዚአብሔር ቤተሰቦችና እህቶች እንደገና የጌታ ጸጋና ሰላም ይብዛላችሁ። እናንተን ለማገልገል እናንተም ለመገልገል በዚህ ያላችሁ ሁላችሁ እግዚአብሔር ክብርና ጸጋ ከእናንተ ጋር ይሁን። እንግዲህ ተጠናቋል። የቀረው ጥቂት ነገር ብቻ ነው። አሁን ለኤርሚ ወይም ለእጅጋየሁ ለወጋየሁ ለታችን ወጋየሁ
ለቃለው ተባረኩ። እሺ ለሰላምታ እኔ ነኝ መሰለኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። እንግዲህ ይሄ ያትደንግጡ ማዕበል ዌቡን በጣም እየጨመረው ነው። ዛሬ እኔ ራሱ ይሄንን በተለይ ትላንትና ከኤርሚ ጋር ወይም አሁንም በተለያዩ ቦታዎች ላይ የማርያም ስጋ እና ደም መፍሰስ ጉዳይ በጣም አነጋጋሪ፣ ምናልባት ይሄ ጊዜ በተለየ መልኩ እግዚአብሔር ምድሪቷን እየተናገረበት ያለ በጣም ነገሮች ደፍርሰው ንጹህ ውሃ ህዝባችን የሚጠጣበት ጊዜ ይሆናል እና ቅድም አሁን ቤካዬ ሲናገር ለምሳሌ ልደተ ቃል እንሰማው ነበር። ማርያም የዓለም ቤዛ አይደለችም ያሉትንም እንደገና ደግሞ ስጋዋና ደሟ ያሉትንም ለማስታረቅ ሲጨነቅ ነበር ማለት ሁለቱንም ልክ አይደለም ለማለት ማለት ነው። ስህተትን በስህተት እናርማለን። እውነት ጌታ ኢየሱስ ክርስቶስ ብቻ ነው የዓለም ቤዛ ማለት ስህተት ነው። እሱንም እንደገና ደግሞ የማርያም ስጋና ደም መፍሰስስ እንዴት ያስታርቅ? እና ምንድነው እያንዳንዱ ልብ እንዲል እግዚአብሔር የፈለገበት ሰዓት ነው። በወንጌል ደግሞ የምታገለግሉ በዚህ ጉዳይ ሸክም ያላችሁና እግዚአብሔርን የምትወዱ ደግሞ ስለ ወንጌል በዚህ ሰዓት ወገብ ታጥቆ ለዚህ እግዚአብሔር ለሰጠው እድል ሳይታክቱ ማገልገሉን እንጨምር ላለው በጣም ዛሬ በቃ አእምሮዬን ተቆጣጥሮት ነው የዋለው። በጣም ነገሩ ማለቴ ነው እስካሁን ከሰማኋቸው ነገሮች በጣም 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 ከባድ እና እያንዳንዱን ኦርቶዶክሳዊ ምሁራንና ሊቃውንት ሁሉ ቻሌንጅ የሚያደርግ ጉዳይ ይመስለኛል እና ይሄ እስኪጠራ ጊዜ ሊፈጅ ይችላል። እኛም ደግሞ ያለንን ነገር ስለ ወንጌል በክርስቶስ በርቱ። እያንዳንዳችሁን እንግዲህ ወዳችኋለሁ አለሁ። እሺ ቴንኪው የመጣችሁ ወገኖች፣ ያው የከፈትነው በእርግጥ አሁን ነው። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። በዚህ አርዕስት መሰረት የተሰቀለው የክርስቶስ ስጋ ወይስ የማርያም ስጋ ብሎ የሚለው ገና በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እያፋጀ ነው። አገልጋዮቹ እርስ በርስ ማርያም ቤዛ አትባልም ብለው ያሉትን ብፁዕነታቸውን መልእክት ለመቃወም ተብሎ አይ ቤዛ ትባላለች፣ እንዴት ነው የማትባል? አንድ ቆሞስም እንደዚሁ ከውጭ ሀገር ያለ መምህሩም ደግሞ ታዋቂ መምህር ሁሉ ጭምር ሳይቀር ተሰቅላለች፣ የተሰቀለው የማርያም ስጋ ነው፣ የምንበላውና የምንጠጣው ደምና ስጋ የማርያም ነው ብለዋል። እና በጣም እውነቴን ነው ብዬ የምላችሁ ጆሮ የሚሰቀጥጥ እኔ በዘመኔ እንደዚህ አይነት ትምህርት ሰምቼ አላቅም። ያው እያካበድኩ አይደለም፣ እንደዚህ ሰምቼ አላቅም። እና አሁን ጌታ እግዚአብሔር ምስክር ነው፣ በቤተ ክርስቲያኒቱ ውስጥ ያለ ለዘመናት ከህዝብ ቤዛ ብለው የሚሏት ከክርስቶስ እኩል የሞተች ናት ብለው በመስቀል ላይ ተሰቅላለች። ይሄ ማን ነው? ሚኪያስ የሚባለውን ሰውዬ እንዳታስገቡት እሺ። ማንም ሰው ሞዴሬተር እንዳታስገቡት። ዝም ብሎ ተራ የሆነ ዱርዬ ነገር ነው እና ታቸው ነው ይቀመጥ። ማንም ሰው እንዳያስገባ እና የተሰቀለው የማርያም ስጋ ነው። የተሰቀለው የፈሰሰው የማርያም ደም ነው። የምንጠጣው የምንበላውም የማርያም ደም ነው፣ የማርያም ስጋ ነው ብለዋል። እና አባቶቻቸው ከላይ ይሳሳታሉ፣ ከታች ያሉት ደግሞ ቲክቶክ ላይ እናስተካክላለን ብለው የሚሉ ውርውር ደግሞ የሚሉ ሰዎች አሉ። እንግዲህ እርስ በርስ እዛው አተላ ትምህርት ላይ ተቀምጠው ነው እኛን ለማረም እኛን መናፍቃን ለማለት የተነሱት ማለት ነው። እና ይሄ በደንብ የምንናገርበት ነው። ጸጋ ይብዛላችሁ። እህትየው እንኳን ደህና መጣሽ። ሜርሲ ሰላም በይ።
ሚሚ እና ኢትስሚ ሰላም በሉና እንቀጥላለን። እሺ ኤርሚ ተባረኩ ወገኖች። ሰላም ብያለሁ። ኤርሚ፣ ብሩኬ፣ ቤካ፣ ቢኒ፣ ዋግዬ፣ ሚሚ ሼር ተደርጓል። ኦልሞስት ከ20 ሺህ በላይ ተደርጓል። ግን በቃ እንቀጥል። ታፕታፑ ላይ እንቀጥል። ወዳችኋለሁ። እሺ ቴንክ ዩ እትዬ ተባረኪ። በጣም በእውነት ሼር ያደረጋችሁ ያስደረግከ ወንድሜ ቢኒ፣ እንደዚሁም ያደረጋችሁ ወንድሞች እናቶች፣ ጌታ እግዚአብሔር ዘመናችሁን ይባርክ። በእውነት 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 ሼር ኮፒ ሊንክ ታብ ያደረጋችሁ ወንድሞች እናቶች ጌታ ዘመናችሁን ይባርክ። ደግሞም ተባርካችኋል። አብረን ነው እየሰራን ያለ ነው። እግዚአብሔር ይባረክ። ከዚህ አገልግሎት ማንም አይደለም የሚከብረው። እዚህ አገልግሎት ላይ እንደምታውቁት የሁላችን ጌታ የሆነ ኢየሱስ ክርስቶስ ነውና ለእግዚአብሔር ክብር ይሁን። ቴንኪዩ። ያው ይቀጥል፣ ታቡንም ይቀጥል። ምንድነው ሄት ስፒች የጥላቻ ንግግር ስለሆነ ብለው 3 ጊዜ ትናንትና ስትራይክ የላኩብኝ አሁንም እንደዛ ሊያደርጉ ይችላሉና እንደው በዚህ በ20 ብቻ ባይቆም ወደ ላይ ከፍ ቢል እስከ 50 ሺህ ቢደርስ ታቡም ደግሞ ወደ 1 ሚሊዮን ቢደርስ ብዬላለሁ። ተባረኩ። ቴንኪዩ። ሚሚ ሰላም በይ። ከዛ ኢትስሚ እሺ ሰላም ወገኖች፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት ለሁላችሁ ይሁን። ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁ ጸጋ ይብዛላችሁ። ክብር ለእግዚአብሔር ይሁን። እንግዲህ እየሆነ ስላለው ነገር ጌታ ይባረክ። እርሱ አስጀመረው፣ ፍጻሜው መልካም ነው የሚሆነው። ጥሩ ነገር እንጠብቃለን። እግዚአብሔር ይመስገን። ጸጋ ይብዛላችሁ። ቀጥሉ። እሺ ቴንክ ዩ እህቴ ተባረኪ። እሺ ሰላም ለእናንተ ይሁን ወገኖች፣ ወንድሞች፣ እህቶች። ክብር በሰማይና በምድር ለእግዚአብሔር ይሁን። ሁላችሁንም ሰላም እላለሁ። እንግዲህ እግዚአብሔር በስራ ላይ ነው፣ እኛም ደግሞ ከእርሱ ጋር የምንሰራንን ተብሎ እንደተጻፈ እንግዲህ እንቀጥላለን። ተባረኩልኝ። አመሰግናለሁ። እሺ ቴንክ ዩ ወንድምነት አለ ብርኬ ኤርሚ ያለሁኝ ቢዚ ነህ? ቢዚ ነህ? አይደለሁም። ኦኬ ልክ ይልሃለሁ። ከፕሮግራሙ በፊት ማስታወቂያችንን ብትከፍትልን ደስ ይለኛል ቴሌግራም ላይ። ከዛ በኋላ ወደ ፕሮግራማችን እንሄድም። ከማስታወቂያው በኋላ እሺ እንቀበላቸው ከዛ ኦርቶዶክሳውያን። እሺ ጠብቁኝ። እሺ ለብዙዎች ደግሞ እንዲደርስ እነሱም ገብተው ሼር ያድርጉት፣ ኮፒ ሊንክ ሼር ያድርጉት። ብዙ ኦርቶዶክሳውያን እየሄዱ እንዲጠፈጠፉ ማለት ነው። እና ማስታወቂያ ተሰርቶላቸዋል። ሁለተኛው ቪዲዮ ኤርሚ የመጨረሻው ማለት ነው። ያኛውም በኋላ ፕሮግራማችን መሀል ተከፍተዋል። ኦርቶዶክሳውያን ገብታችሁ በርዕሱ ላይ ማውራት ትችላላችሁ። ከማስታወቂያው በኋላ እናንተን ተቀብለን በሀሳቡ ላይ የምንወያይ ይሆናል። ከዛ በፊት ግን ማስታወቂያ ለኢትዮጵያ ኦርቶዶክስ የተሰራ ማስታወቂያ ስላለ እሱን ሰምተን ነው ወደ ፕሮግራማችን
ምነው ወንድምነት ዛሬ በጥፊ ልጀምረ ነው? የጥፊ አገልግሎት ጀምረናል። የዚህ እድል ተጠቃሚ መሆን ይፈልጋሉ? ስንዱ ቤት ልዩ ልዩ ጥፊዎችን አዘጋጅታ በቆሎ ትምህርት ቤትና የጥፊ አገልግሎት እየሰጠች ትገኛለች። ይህን አገልግሎት ማግኘት የምትፈልጉ በየአቅራቢያችሁ ወደሚገኘው ገዳማት፣ አድባራት በመሄድ የዚህ ልዩ እድል ተጠቃሚ ይሁኑ። ገደላት እኮ ሴትዮዋን በኢየሱስ። ይህ አገልግሎት በቅርቡ ስንዷን የተቀላቀላችሁትንም ይጨምራል። እናንተም ሼር በማድረግ የዚህ አገልግሎት ተጠቃሚ እንዲሆኑ የበኩል እንዴ አፍንጫዋን እኮ እስኪ ነስራት ድረስ ነው ከግንባሯ ጋር አፍንጫዋን የመታው። በሉ ተመዝገቡ። እማቤት ቀልጦ እማቤት ይቀራል። ለእኔም ስራ አለኝ ብሩክዬ። ድብድብ የዚህ እድል ተጠቃሚ መሆን ይፈልጋሉ? ዳጊ ይፈልጋል ይመስለኛል። ስንዱ እመቤት ልዩ ልዩ ጥፊዎችን አዘጋጅታ በቆሎ ትምህርት ቤትና በገዳም አሰማርታ ልዩ ልዩ የሆነ የጥፊ አገልግሎት እየሰጠች ትገኛለች። ገዳማት፣ አድባራት በመሄድ የዚህ ልዩ እድል ተጠቃሚ ይሁኑ። በኢየሱስ አፍንጫን አፍንጫን ይህ አገልግሎት በቅርቡ ስንዷን የተቀላቀላችሁትንም ይጨምራል። እንዲሆኑ የበኩላችሁን ተወጡ። ቆዩ። ማለት የ20 ዓመት ፓስተሮቹ ነው ይሄን ሁሉ ያጠቃላል ብለህ ያልከው? ኧረ ብሩኬ እንደዚህ ሙሽራ በባህላችን አሞራው በሰማይ ሲዋለ ነው የሚባለው። ሰላም እያለ ዳጊሻዬ ብቻ ቀርቷል። ሰላም ይበልና ኦኬ። የተሰቀለው የክርስቶስ ስጋ ወይስ የማርያም ስጋ? እኔ ከትናንትና ይልቅ ለዛሬ የኦርቶዶክስ እንትን ምንድነው እንትኑ ነው ውሉ ነው የጠፋባቸው። በእውነት ውሉ ነው የጠፋባቸው። የትኛው በትምህርት ጉዳይ የትኛውን ያስተካክሉታል? በመጽሐፍ ቅዱስ ስንቱን ያርሙታል? መምህራኑ እዚህኛው የተቃወመውን ንጹህ ምንጮች አይደሉም ብለው የሚሉትን ንጹህ ምንጮች ናቸው ይላል። ማለት ጥራት ይጎላቸዋል ብለው ያሉትን ንጹህ ምንጮች ናቸው ይላል። የማርያም ስጋ አይደለም የተሰቀለው በመስቀል ደግሞ አለ። እንዲህ እያላችሁ ብትሄዱ በቤተ ክርስቲያኒቱ ውስጥ
ሁለት ዓለም ተፈጥሯል ማለት ነው እና የትኛው ነው ትክክል ብሎ የሚለውን ለማወቅ አይበቃንም ብለው ሲሉ አንድ መዓት መጽሐፍቶች የተጻፉ እነዚህ መጽሐፍቶች ለሃይማኖት ማጽኛ ናቸው ብለዋሉ። ግን የሃይማኖታቸው በዚህ ሀሳብ ላይ እንቀጥላለን። ዳጊሻ ሰላም ይበልና እኔ ልጆቼን ትምህርት ቤት እስከማድረግ ድረስ ትንሽ ብሩኬ ቤቱን መች ቦታ አይደለሁም። ሁላችሁንም ሰላም ብያለሁኝ። መልሼ እገባለሁ። ብሩኬ ግን ጸጋ በጣም የተገለጠ ነው እና ተባለ። ሁለት ቦታ ግን እንፈልጋለን። እንግዶች ካሉ ሁለት ቦታ እንፈልጋለን። ግን በመጀመሪያ እዚህ ያሉት አሜን። እሺ እርሜ ተባረክ። ጌታ ኢየሱስ ሲባርክ። ዳጊ እንኳን ደህና መጣ ብያለሁ። ሐሳብን እናንሳበትና ከዛ ኦርቶዶክሳውያንን እንቀበላለን ማለት ነው። በተነሳው ርዕስ ላይ ምን ትለናለህ? ቤክ ይሻላል። እሺ ቤክ የለም። ሜርሲ እኔ ቦታ እለቃለሁ። ብሩኬ እኔ እለቃለሁ። አይ አለሽ ወይ ነው ያልኩት። አሁን ለመጣው አዲስ ትምህርት በዓለም ታሪክ በዓለም ባለችው የቤተ ክርስቲያን ታሪክ ውስጥ ተሰምቶም ታይቶም ከያዙ እኔ አይመስለኝም። በጣም እኔ እውነት ነው ምልህ ብሩክዬ፣ ሙሉ ቀን መንፈሴ አይምሮ ተይዞበት የዋለ ጉዳይ ወዴት እየተካሄደ ነው ፈልጓል። ነገረ ክርስቶስ እና ነገረ ማርያም እንግዲህ ያው ክርስቶስ ኢየሱስ ስጋ ለብሶ ወደ ምድር ጉዳይ ደግሞ በኦርቶዶክስ ቤተክርስቲያን ተወሳስቧል። በቃ በጣም ተወሳስቧል። ውሉ ጠፍቷል። እንዴት አድርገው መልሰው ያው እኛ እንደምንለው ለድነታችንም ኢየሱስ ነው ብቻ ወይ እምነት ብቻ ትክክለኛ የክርስቲያን መማሪያ መጽሐፍ ቅዱስ ብቻ ብለው ከኛ ጋር አቋማቸውን እስካልገለጡ ድረስ ስተትን በስተት እየታረመ አንዱን ከአንዱ ጋር በጣም ደግሞ እኔ በጣም ደግሞ በእድሜ የገፉ ሰዎች ነገረ ማርያምን እዚህ አድርሰውታል። በቃ ከስቅለት ጋር ማለት ነው። እና የሚበርድ ሰዓት አይመስለኝም። እግዚአብሔር ጀምሮታል።
መናት አይነኬና አይደፈሬ የሆኑ በተለየ ነገረ ማርያም በተለይ ልዩ ማርያም ማለት በኢትዮጵያ አውድ ያለችውን ማርያም በሰው ነፍስና ሕይወት ውስጥ የነገሰችውን ደግሞ ለሌሎች በቅልብ በእውነት የእግዚአብሔርን ቃል ለመስማት የሚፈልጉበት ደግሞ ሰዓት የደውሉ ሰዓት ነው። እግዚአብሔር እና በእግዚአብሔር ልጅ ኢየሱስ ክርስቶስ የማዳን ስራ ትክክል እኩል የሆነ ነገር እየተሰጠ እንግዲህ ማንታገሰው ራሱ እግዚአብሔር የማይታገሰው ጉዳይ ላይ ተመቷል እና የተሰቀለው እኛ መቼም ምንም የማንደራደርበት ነው። የክርስቶስ ስጋ ነው። የማርያም ስጋን እንዴት አድርገው ዛሬ ብዙ እንትኖች ውስጥ እየገባው ሰማ ነበር። ለማስታረቅ በጣም የማይቻል እናቱ አይደለችም ወይ ምናምን እንደዚህ አይነት በቃ ደካማ መልሶችን በእርግጥ እየሰማው ነው ያለሁት። ለማንኛውም ቤተ ክርስቲያን ለዚህ መልስ መስጠት አለ ማለት ነው። የኦርቶዶክስ ቤተ ክርስቲያን ቁልጭ ያለ እንግዲህ ባለፈው በስቅለት ቀን አትደንግጡ ብለው ስለ ክርስቶስ ዘላለማዊ ቤዛ እሱ ብቻ ቤዛ መሆኑን የተናገሩ ግልጽ ወንጌል የተናገሩትን አባት እንደተቃወሙ እነዚህን አባቶች ምን እንደሚሉ እንጠብቃለን እና ለመስማት ነው እዚህ ቁጭ ያልኩት። መጨረሻ ላይ ደግሞ ከእግዚአብሔር ቃል ጋር ያለውን ነገር አብረን ሪፍሌክት እናደርጋለን ብዬ አስባለሁ እና በጣም አትደንግጡ ግን ጨምሯል። ሁሉን ያስደነገጠ ነው። በነገራችን ላይ ሁሉም ማስተያየት ለመስጠት የተሰባሰቡ የተነጋገሩት ጋር የተወሰነ ሰዓት ላይ ገብቻለሁ፣ ሰምቻለሁ። በቃ ያ ድፍረት፣ ያ ስድብ፣ ያ ወኔ፣ ያ
እንትናችሁ ሁሉ ጠፍቷል እና እግዚአብሔር ማስደንገጥን ጀምሯል። አሁንም አትደንግጡ ብለን እንቀጥላለን ማለት ነው። ብሩክዬ አይመስልም? ተባረኪ ፓስተርዬ። አሁን እኮ ትልቁ ችግር የሆነው በኢትዮጵያ ኦርቶዶክስ ያለው የማርያም ትምህርት ነገረ ማርያም ሳይሆን ነገረኛዋ ማርያም ሆነብን እኮ። ችግሩ እሱ ነው። ነገረኛዋ ማርያም ሆነችብን። የጌታ የሆነውን ሁላ እየወሰደች ጌታ ያደረገውን ሁላ እሷ አድርጋ የማዳኑን ስራ ተካፍላ ደግሞ በበላይነት በብቸኝነት ይዛ ነው ያለችውና የኢትዮጵያ ኦርቶዶክስ ነገረ ማርያም አይደለም፣ ነገረኛዋ ማርያም ነው የሆነው እና መጽሐፍ ቅዱስ የማያውቀው ትምህርት ነው። እነሱ የፈጠሩት ግን ማርያም የሚል ስም የሰጧት ጣዖት የሆነች እና ጣዖት የሆነ ትምህርት ነው ያለው እንጂ የመጽሐፍ ቅዱስ ነገረ ማርያምም ትምህርት የለውም በኢትዮጵያ ኦርቶዶክስ እና እነዚህ ሰዎች ደግሞ ሲናገሩት እንዴት እንደደነገጣችሁ ገርሞኛል። ታምረ ማርያም ታምር 12 ምንድን ነው የሚለው? በደም
ሟኮ ነው የሚለው አይደል እንዴ? በደሟ ነው የሚለው እኮ ከልጇ ጎን በፈሰሰ ደሟ ነው የሚለው መጽሐፉ ላይ ያለውን ነው እነዚህ ሰዎች እየተናገሩ ያሉት። መጽሐፉ ላይ መጽሐፍቶቻቸው የሚናገሩትን ነው። ብፁዕ አቡነ መስቀልም የተናገሩት ያኛውም ደግሞ አባት የተናገሩት የኢትዮጵያ ኦርቶዶክስ ያለውን ትምህርት ነው እና በኢትዮጵያ ኦርቶዶክስ ያለው የማርያም ትምህርት ነገረ ማርያም ሳይሆን የነገረኛዋ ማርያም ትምህርት ያለው
የጌታ እናት አይደለችም። ምክንያቱስ ለሰዎች ብላ ሞታለች በኢትዮጵያ ኦርቶዶክስ ያለችው?
መጽሐፍ ቅዱስ ላይ ያለችው ደግሞ መድኃኒቴ የምትል ናት። በኢትዮጵያ ኦርቶዶክስ ያለችው ቤዛ የምትሆን ናት። መጽሐፍ ቅዱስ ላይ
ያለችው ደግሞ ንጉሷን ቤዛ ብላ ጠራናት እና አይገናኝም። መጽሐፍ ቅዱስ ላይ ያለችዋ ገላግለው በየት በኩል ይተንፍስ ሰውዬ እና ሊጽፍ የሚችለው ከዚህ የዘለለ አይደለም። ከዚህ